ሰላም የማማ ቤተሰቦች እንዴት ናችሁ? የአርባ ምንጭ ፓራዳይዝ ሎጅ የመጨረሻውን ክፍል የማረፊያ ክፍሉንና ጂሙን አሳያችኋለሁ ባልኩኝ መሰረት ዛሬ እሱን አሳያችኋለሁ። ወደ ውስጥ እንገባለን። ትንሽ ማጋረጃ እና ጨለም ስላደረገው ለእናንተ እንዲታያችሁ መብራቱን አብርቼ ያሳያችኋለሁ። የምታዩት መታጠቢያ ክፍሉ ነው። አብዛኛው ነገሮቹ ተፈጥሯዊ ናቸው። የፎጣ ማስቀመጫ፣ የሶፍት ማስቀመጫዎቹ፣ መስታወቱ ራሱ በተፈጥሯዊ በእንጨት ነው የተሰሩት። እንደምታዩት ቀለል ያለ ነው። በሩን እንዘጋለን። የሚገርማችሁ በቃ በሩን እንደዚህ ነው የምትዘጉት። አለቀ። ግን ያው ሴፍ ነው፣ የሚቆለፍ ምናምን ነገር በውስጥ የለውም። ሴፍ ነው ግን ሰላም አለው። በሩ እንደምታዩት ነው። ከላይ እንደውም እንትን ነው፣ ክፍት ነው፣ ሜሽ ነው፣ ወንፊት ነገር ነው። መኝታ ክፍሉ ይሄ ነው። የያዝነው ደብል ቤድ ነበረ። ንጹህ ነው፣ በጣም ንጹህ ነው። እንደምታዩት ደግሞ እሱም በተፈጥሯዊ ነገር ነው። ቲቪ ስታንዱን የምታዩት፣ አጎበር መሸፈኛውም እንደምታዩት እንጨት ነው። ኮርኒሱንም ብታዩት ይሄ ኬሻ የሚባለው አይነት እንትን ነውና ተፈጥሯዊ ነው። በጣም ደስ ይላል። ይሄ በኋላ በኩል መውጣት ከፈለጋችሁ ይሄ ነው። እሱም በሩ እንደምታዩት ነው። እንደ ፊት ለፊቱ በመቀርቀሪያ ብቻ ነው እንጂ የሚቆለፍ ነገር የለውም። በጀርባ በኩል ወጣችሁ በረንዳ ላይ ቁጭ ብላችሁ ጊዜ ማሳለፍ ትችላላችሁ፣ ቺል ማድረግ ትችላላችሁ። ስለዚህ ይሄንን ይመስላል። በጀርባ በኩል ያለውን ደግሞ እስቲ ትንሽ ላሳያችሁ። ዞር ዞር ስትሉ ደግሞ በኋላ በኩል ትንሽ ወክ ስታደርጉ በጣም የሚያምር ቪው አለና እሱንም ላሳያችሁ። እዚህ አካባቢ ሌሎች ገስት ሀውሶች ናቸው ያሉት፣ ማረፊያ ክፍሎች ናቸው። እዚህኛው ጋር የምታዩት ደግሞ ሚቲንግ ሩም ነው፣ ሌላ ሚቲንግ ሩም ነው። ከዛ ትንሽ ወክ ስታደርጉ የሚገርም እይታ ነው የምታገኙት። በጣም ደስ ይላል። እስቲ ላሳያችሁ። በጣም አሪፍ። ይሄንን አይነት ቪው በሬስቶራንቱ በኩል መጀመሪያ መግቢያው ላይ ባለው በኩል እሱንም በዛም በኩል ማየት ትችላላችሁ። ገስታውሳችሁ ወደዚህ የሚሆነ ደግሞ እንደዚህ ወካ አድርጋችሁ እዚህም ኢንጆይ ማድረግ ማየት ትችላላችሁ ማለት ነው። ይሄንን ይመስላል። እንመለሳለን ወደ ማረፊያ ክፍላችን። በቀጣይ ደግሞ ማሳያችሁ ጂሙን ነው። በሌላ ጊዜ በጠዋት ሰዎች በሌሉበት ሰዓት ነው ማሳያችሁ። ትሬነሩ ነው እዚህ ጋር በሩ ጋር የምታዩት ትሬነር አለው። እቃዎችን አሟልቷል። ውስጡ ያለውን ነገር ደግሞ ላሳያችሁ። እንደዚህ የሚያምር ቆንጆ የተሟላ ጂምም አለው። ስለዚህ ፓራዳይዝ ሎጅ በመታርፉ ጊዜ ጂም መጠቀም ትችላላችሁ። የተሟላ ነው። ትሬነርም አለው።
ስለዚህ ይሄንን ይመስላል ማለት ነው። አጠቃላይ የነበረኝ የፓራዳይስ ሎጅ በሁለት ፓርት ያሳየዋችሁ ይሄንን ይመስላል። እንደወደዳችሁት ተስፋ አደርጋለሁ። በሌላ ቪዲዮ እንገናኛለን። እወዳችኋለሁ። ቻው ቻው።